ዋነኛ ኃላፊነት ይኖርበት እንጂ የአማራ ፋኖ ኃይሎችና የኦሮሞ ነጻነት ሰራዊትም ጦርነቶችን ለማስቆምና የሚታገሉላቸው ዓላማዎች በሰላማዊ መንገድ እንዲመለሱ ማድረግ የሚቻልባቸውን እድሎች ሁሉ አሟጣው እንዲመለከቱ ለሰላም ለሚደረጉ አገራዊም ሆነ ዓለም አቀፋዊ ጥሪዎችና ጥረቶች መሳካት የድርሻቸውን እንዲወጡ በወከለኝ የባህር ዳር ከተማ ህዝብ በመላ ኢትዮጵያና በራሴ ስም ጥሪ ማቅረብ ፈልጋለሁ። በጣም አመሰግናለሁ። ከኦነጎችም አማራ ክልል አካባቢ ካሉ እንቀሳቀሱ ኃይሎችም ድርድሮች ነበሩ። በነገራችን ላይ በአማራም በኦሮሚያም በየትኛውም ጎጥ ያለ የጎበዝ አለቃ በየትኛውም ጎጥ ያለ በግራም በቀኝ ይደራደራል። እኔ አይደለሁም እሱ ነው ይላል እንጂ ሲወጣ ይደራደራል። ጠቅላይ ሚኒስትር አብይ አህመድ በዛሬው ዕለት በፓርላማ ተገኝተው በርከት ያሉ ጉዳዮችን አነሳስተዋል። በዋነኝነት ፖለቲካዊና ኢኮኖሚያዊ ጉዳዮች የተዳሰሱበት ነው። የቀይ ባህርና ኤርትራ ጉዳይ፣ የአማራ ክልል ውጊያ፣ የትግራይ ወቅታዊ ሁኔታና የመሳሰሉት ጉዳዮች በጠቅላይ ሚኒስትር አብይ አህመድ በስፋት ተዳሰዋል። ጠቅላይ ሚኒስትሩ በዚህ የፓርላማ ቆይታቸው የአገሪቱን ወቅታዊ ጉዳይ አስመልክተው በተለይም በፖለቲካው መስመር ከአማራና ከትግራይ ክልሎች ጋር አያይዘው ሰፋ ያለ ሀሳብ አንስተዋል። አማራ ክልልም በተመለከተ ጠቅላይ ሚኒስትሩ ሰፋ ያሉ ማብራሪያዎችን የሰጡት በባህር ዳር ምርጫ ክልል የአማራ ብሔራዊ ንቅናቄ አብንን ወክለው ፓርላማ የገቡት ደሳለኝ ጫኔ የጠየቁትን ጥያቄ ተከትሎ ነው። ከረር ያለ የቃላት ልውውጥ ተደምጦበታል። የህዝብ እንደራሴ ደሳለኝ ጫኔ በሰፊው ጫን ያለ የትችት አዘል ማብራሪያ ጥያቄዎቻቸውን አቅርበዋል። ጠቅላይ ሚኒስትር አብይ አህመድም ለደሳለኝ ጫኔ ማብራሪያዎችና ጥያቄዎች በእርሳቸውን በኩል ጫንና ጠበቅ ያሉ ምላሾችን ሰጥተዋል። የምክር ቤት አባሉ በአማራነታቸው ታስረዋል ስላሏቸው ምሁራንና ጋዜጠኞች እንዲሁም በክልሉ ስላለው ውጊያ ገዢው ፓርቲው ብልጽግናና በጠቅላይ ሚኒስትር አብይ አህመድ የሚመራው መንግስት በጥብቅ ተችተዋል። ደሳለኝ ጫኔ ጠበቅ ያለ ትችታቸውን ያቀረቡት የሰብአዊ መብት ተቋማት ሪፖርቶችን በማጣቀስ የጠቅላይ ሚኒስትሩ መንግስት አድርሷቸዋል ያሏቸውን የሰብአዊ መብት ጥሰቶች በመዘርዘር ነው። ምክር ቤቱም በዚህ ጉዳይ ተሰብስቦ አለመወያየቱ እንዲሁም አስፈጻሚው አካል ላይ ክትትልና ቁጥጥር አለማድረጉ የታሪክ ተጠያቂ እንዲሆን ያደርገዋል ብለዋል። መንግስት ዋነኛ ኃላፊነት ይኖርበት እንጂ የአማራ ፋኖ ኃይሎችና የኦሮሞ ነጻነት ሰራዊትም ጦርነቶችን ለማስቆምና የሚታገሉላቸው ዓላማዎች በሰላማዊ መንገድ እንዲመለሱ ማድረግ የሚቻልባቸውን እድሎች ሁሉ አሟጣው እንዲመለከቱ ለሰላም ለሚደረጉ አገራዊም ሆነ ዓለም አቀፋዊ ጥሪዎችና ጥረቶች መሳካት የድርሻቸውን እንዲወጡ በወከለኝ የባህር ዳር ከተማ ህዝብ በመላ ኢትዮጵያና በራሴ ስም ጥሪ ማቅረብ ፈልጋለሁ። በጣም አመሰግናለሁ። ጠቅላይ ሚኒስትር አብይ አህመድ በምላሻቸው ደሳለኝ ጫኔን ተችተዋል። ትችት አቀራረቡ ሚዛናዊነት ይጎድለዋል እንዲሁም ጨለምተኛ ነው የሚል ሀሳብን የሰጡት ጠቅላይ ሚኒስትሩ በዚሁ ምላሻቸው ትችቱ ባልከፋ ግን ደግሞ ጨለምተኝነት የበዛበት በሁለት ወገኖች ላይ የቀረበ ጥያቄ ቢሆንም ሚዛኑን ስቶ በአንድ ወገን ላይ ብቻ ትችቱን ያዘነበለ አድርጎታል ብለዋል። ጠቅላይ ሚኒስትሩ አክል አድርገው ሚዛናዊነትን በተመለከተ ይህንን የተናገርሁት ሚዛን ሲጠፋ ለሚሰማውም ትውልድ ሆነ ለእርሶ ፓርቲ ጉዳት ያለው ስለመሰለኝ ነው ብለዋል። ሀገራችን ዛሬ ያጋጥማት ችግር ፖለቲካ ወለድ ሲሆን መፍትሄውም ፖለቲካ እንጂ ጠመንጃ አፈሙዝ ሊሆን አይገባም። በድህነት አዙሪት ውስጥ የነበረች ሀገር ባለፉት 7 የብልጽግና ዓመታት በእንቅርት ላይ ጆሮ ደግፍ በሚባል ሁናቴ ለከፋ የድህነት ቀውስና አዙሪት ተጋልጣለች ብለዋል። የህዝብ እንደራሴው ችግሩም ሀገሪቱም ማባሪያ ወደ ሌለው የእርስ በርስ ጦርነት አዙሪት ውስጥ አስገብቷታል። ኢህአዴግ አምባገነናዊ ልማታዊ አገዛዝ ነበር ወደ ብልጽግና ያደረገው ለውጥ የሙሉ ጊዜ ጦረኛና እልቂት ጠማቂ አገዛዝ እንዲሆን አድርጎታል ብለዋል። በዚህ ዙሪያ ለቀረቡት ትችቶች ምላሽ የሰጡት ጠቅላይ ሚኒስትር አብይ አህመድ ጦር ሰባቂ ያሉትን መንግስት በዚህ ደረጃ ሲተቹ ህዝብ እንዳይወጣና እንዳይገባ እንዳይማር አርሶ አደሩም ማዳበሪያ እንዳይወስድ ያደረገው ኃይል ምነው አላየሁም አልሰማውም አሉ። በእርሶ ከተማ በህዝብ መገልገያዎች ላይ ቦምብ የሚያፈነዳን ኃይልስ ምነው ዝም አሉት? ላስታርቅ ብሎ እነርሱ ድረስ ሄደን የሽማግሌ ቡድን ከኢትዮጵያ ባል ውጭ በሆነ መንገድ በእንብርክክ የሚያስኬድን የሚገድለን ኃይል ምነው አለፉት ሲሉ ጥያቄ አንስተዋል። የህዝብ እንደራሴው ደሳለኝ ጫኔ ደግሞ በሌላኛው ጥያቄያቸው በርካታ የአማራ ምሁራንና ጋዜጠኞች ሀሳባቸውን በማራመዳቸው ለእስር ተዳርገዋል፣ እስከዛሬ ድረስ ፍትህ ያገኙበት ሁናት የለም ብለዋል። ለዚህ ጠበቅ ያለ ትችት ጠቅላይ ሚኒስትር አብይ አህመድ የሰጡት ምላሽ እንዲህ የሚል ነው። ሰው በንግግሩ የሚታሰር ከሆነ ጦረኛ ግጭት ጠማቂ ከሚል በላይ ስድብ ምን አለ? እርሶ በዚህ ንግግሩ እዚህ ፊት ለፊታችን ሆነው እንኳን ካልታሰሩ ሰው በንግግሩ ብቻ አይታሰር ማለት ነው። ነገር ግን ይህንን ካሉ ልክ እናስገባቸዋለን በትጥቅ በ2 ሳምንት ውስጥ 4 ኪሎ እንገባለን የሚለው ሐሳብ ቢጨምሩበት ግን እርሶም ቢሆኑ መታሰር አይቀርልዎትም ነበር። ጠቡ የሚመጣው በመሳደብ ሳይሆን ከዚህ ባለፈ በህዝብ የተመረጠ መንግስት
በኃይል መናድ ሲጀመር ነው ብለዋል። ጠቅላይ ሚኒስትሩ ከአማራም ሆነ በኦሮሚያ ክልል በትጥቅ ከሚንቀሳቀሱ ኃይላት ጋር በአንድም ይሁን በሌላ መንገድ በተለያዩ ጊዜያት ድርድር ሲያደርጉ መቆየታቸውን ገልጸው ሆኖም ታጣቂዎቹ ከተደራደሩ በኋላ በመጨረሻም ድርድሩን የሚክዱበት ሁናቴ ያለ ብለዋል። ሆኖም መንግስታቸው ከየትኛውም የታጠቀ ቡድን ጋር ከየትኞቹ የታጣቂ ቡድኖች ጋር እንደራደር፣ የትኞቹስ ቡድኖች ድርድር አላደርግንም ብለው በመጨረሻ እንደካዱ ግን በስም አልጠቀሱም። ጠቅላይ ሚኒስትሩ በዚሁ ንግግራቸው ባለፈው አማራና ኦሮሚያ ክልሎች ከተቃዋሚ ፓርቲዎች ጋር ድርድር እያካሄድን ነው ብያችሁ ነበር። ድርድሩ ከኦነግ እንዲሁም አማራ ክልል ከሚንቀሳቀሱት ኃይላት ጋር ነበር። በአማራም ሆነ በኦሮሚያ በየትኛውም ጎጥ ያለ ጎበዝ አለቃ ከኛ ጋር ይደራደራል። ሆኖ መጨረሻ ላይ ጥሎ ሲወጣ ግን የተደራደርሁት እኔ አይደለሁም እርሱ ነው በማለት እርስ በርሱ ይካሰሳል። ይሁንና ሌላውን መደራደር አግባብ አይደለም ብሎ የሚከሰው አካል ደግሞ ራሱ የሚደራደረው አካል ሆኖ ይታያል ብለዋል። 5 ዓመት 6 ዓመት ብንዋጋ አንድ ሰው 4 ኪሎ ስለማይደርስ መዋጋቱ ዋጋ የለውም። በእኛ በኩል ሰላሙን ከማንም በላይ እኛ አጥብቀን የምንፈልገው ጉዳይ ስለሆነ ይህ መታወቅ አለበት ብለዋል። ከኦነጎችም አማራ ክልል አካባቢ ካሉ የሚንቀሳቀሱ ኃይሎችም ድርድሮች ነበሩ። በነገራችን ላይ በአማራም በኦሮሚያም በየትኛውም ጎጥ ያለ የጎበዝ አለቃ በየትኛውም ጎጥ ያለ በግራም በቀኝ ይደራደራል። እኔ አይደለሁም እሱ ነው ይላል እንጂ ሲወጣ ይደራደራል። ሌላኛው ጠቅላይ ሚኒስትሩ ሰፋ ያለ ማብራሪያ የሰጡበት ጉዳይ የትግራይ ክልልን የተመለከተው ነው። የህወሓትን ለሁለት መከፈል ተከትሎ የትግራይ ፖለቲካ አጣብቂኝ ውስጥ ገብቷል። በደብረጽዮንና በአቶ ጌታቸው ረዳ ቡድኖች መካከል የተፈጠረው ውጥረት ጊዜ አስተዳደሩን አጣብቂኝ ውስጥ ስለከተተው አቶ ጌታቸው ረዳን ጨምሮ ሌሎች በእርሳቸው አቅጣጫ ያሉት አመራሮች መቀለ ከተማን መልቀቃቸው ይታወሳል። ጠቅላይ ሚኒስትሩ በአጠቃላይ በክልሉ ስላለው ወቅታዊ ሁናቴ ማብራሪያ የሰጡ ሲሆን ከፕሪቶሪያው ስምምነት በመጀመር ስምምነቱ ከፍተኛ ድል የተገኘበት ታሪካዊ ስምምነት ነው ብለውታል። በህወሓት አመራሮች በኩል የፕሪቶሪያው ስምምነት በሰራዊታችን ተጋድሎ የተገኘ ድል ነው በሚል በተደጋጋሚ የሚገለጽ ሲሆን ጠቅላይ ሚኒስትር አብይ አህመድ በዛሬው የፓርላማ ውሏቸው የለም ነገሩ ወዲህ ነው ሲሉ የህወሓት አመራሮችን ንግግር አጣጥለዋል። ስምምነቱን የተፈራረምነው ያሸነፍነውን ጦርነት አቋርጠን ነው። ይህም ለሰላም ያለንን ከፍተኛ ፍላጎት አሳይቷል። መቀለ ከተማን ለመቆጣጠር 1-2 ቀን ሲቀረን የሰላም ስምምነት መፈራረማችን ለሰላም ያለንን ፍላጎት ያሳያል ብለዋል። ከዚህ ውጭ በፕሪቶሪያው ስምምነት አፈጻጸም ዙሪያ ጠቅላይ ሚኒስትሩ ባነሳሱት ሐሳብ ስምምነቱ አስገኝቷቸዋል ባሏቸው ጥቅሞችና ይቀራሉ ባሏቸው አፈጻጸሞች ዙሪያም ንግግር አድርገዋል። በአፈጻጸም ሂደት ውስጥ ዛሬም ድረስ ይቀራሉ በሚል በአንኳር ነጥብነት የተጠቀሱት 2 ጉዳዮች ናቸው። አንደኛው የታጣቂዎችን ትጥቅ አስፈትቶ መቋቋሚያ ገንዘብ በመስጠት ወደ ማህበረሰቡ እንዲቀላቀሉ የማድረግ ጉዳይ ሲሆን ሌላኛው ደግሞ በጦርነት ወቅት የተፈናቀሉ ዜጎችን ወደ ቀያቸው መመለስን የተመለከተው ነው። ጠቅላይ ሚኒስትሩ በዚሁ ንግግራቸው ተፈናቃዮች በራያና በጠለምት በመመለስ በኩል ጥሩ ስራ ተሰርቷል። በወልቃይት አካባቢ የተጀመሩ ስራዎች ግን በሚገባው መንገድ መሄድ አልቻሉም። የፌዴራል መንግስት ዜጎችን ወደ ቀያቸው የመመለስ ፍላጎት ቢኖረውም በተፈናቃዮች ላይ የሚሰራ አፍራሽ ፖለቲካ አስቸጋሪ ሆኖብናል ብለዋል። ሌላኛው ጠቅላዩ ያነሳሱት ጉዳይ በአቶ ጌታቸው ረዳ የሚመራውን የትግራይ ጊዜ አስተዳደርን ይመለከታል። የቆይታ ጊዜው ማለትም ላለፉት 2 ዓመታት አስተዳደሩ ትግራይ ክልልን እንዲያስተዳድር ሆኖ የተቋቋመበት የህግ መሰረት ማብቃቱን አስረድተዋል። በኢትዮጵያ ህገ መንግስት የምርጫ ካሌንደር መሰረት ሀገር አቀፍ ምርጫ የሚካሄደው በሚቀጥለው ዓመት ነው። እናም አሁን ያለው የትግራይ ጊዜ አስተዳደር መንግስት ጊዜው ያበቃ መሆኑን ያመላከቱት ጠቅላይ ሚኒስትር አብይ አህመድ በዚህም እስከ ቀጣዩ ምርጫ ያለውን የቆይታ ጊዜ አስተዳደሩ የሚመራበትን ህግ የማሻሻል ስራዎች እንደሚከናወንበት፣ አመራሮችን የመቀየር ስራም እንደሚሰራ ተናግረዋል። በዚህም የፕሪቶሪያውን ስምምነት ባከበረ መልኩ መጠነኛ ለውጥ ከተካሄደ በኋላ ጊዜ አስተዳደሩ ስራውን እያከናወነ ህዝቡን ለምርጫ የሚያዘጋጅ ይሆናል ብለዋል። ይህን በተመለከተም ከጊዜ አስተዳደሩ አመራሮችና ሌሎች ባለድርሻ አካላት ጋር ውይይቶች እየተደረጉ ነው። በዚህ ሂደት ስራዎች ተገምግመው የግለሰቦች መቀየር ሊኖር ይችላል ብለዋል። የአቶ ጌታቸው ረዳን ከስልጣን የመነሳት ጉዳይ ፍንጭ ሰጥተውበታል። ባለፉት 2 ዓመታት በትግራይ ለነበረው የፖለቲካ ሂደት ጊዜ አስተዳደሩን ለመሩት አመራሮች ጠቅላይ ሚኒስትሩ ምስጋናቸውን አቅርበዋል። ባለፉት 2 ዓመታት በፕሬዝዳንት ጌታቸው ረዳ፣ በሌተናል ጄኔራል ታደሰ ወረደና በጄኔራል ጻድቃን ገብረተንሳይ የተመራው ጊዜ አስተዳደር ጦርነት እንዳይኖር አድርጓል ሲሉ ጠቅላይ ሚኒስትሩ አመስግነዋል። ምንም እንኳን ቀድሞ በነበረ ጦርነት ላይ ብንወቅሳቸውም ባለፉት 2 ዓመታት በነበረው ቆይታ ግን ማድነቅ ያስፈልጋል ያሉ ሲሆን ጊዜ አስተዳደሩ ጊዜው በመጠናቀቁ ይህንን ጉዳይ በተመለከተ ስራዎች እየተሰሩ ነው ብለዋል። አሁን ባለው ሁናቴ ትግራይ የቀረው ከረር ያለ የፖለቲካ አቋም ያለው የደብረጽዮን አካል ነው። ለዘብተኛና ከገዢው ብልጽግና ፓርቲ ጋር በጋራ ለመስራት የሞከረው የጌታቸው ረዳ ቡድን በደረሰበት ከፍተኛ ጫና መቀለል ለቅቆ ወጥቷል። በዚህ ሂደት ውስጥ በእርግጥም ጠቅላይ ሚኒስትር አብይ አህመድ ሲናገሩ በእርግጥ ሁለቱም አካላት በምን መልኩ ተግባብተው ይሰራሉ ለሚለው ጉዳይ ወሳኝና ፈታኝ ጥያቄ የትግራይ ህዝብ ጦርነት አይፈልግም፣ በውይይታችንም የተረዳነው ይህንን ነው። ጦርነት የሚፈልጉ ኃይላት ጦርነት እንደማያዋጣ መገንዘብ አለባቸው። መከላከያ በሌሎች ክልሎች ስራ ላይ ነው በሚል ከህግ አግባብ ውጭ የሚንቀሳቀሱ ከድርጊታቸው መቆጠብ አለባቸው ሲሉ ማስጠንቀቂያ ሰጥተዋል።